አቤት 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 ስፖንጅ ነው ራሱ ነው የኔ ልጅ እንዴ ማዘር ምን ነው ገንዘብ ከሆነ እግዚአብሔር ይስጥልን ምን አልሽ አንቺ ሙጀሊያም እኔንም በ10 ብር ልትከካ ወይኔ በመጥቋት ሹት ያንዘር ላይ አንተ ገንዘብ ይፈልግልኝ የለም እንዴ ኮክና ምንድነው ባለቀ ሰዓት ጸጉርን ተቆረጥ ምናምን እያላችሁ ሙድ የምትይዙት አስተማሪ ነሽ ዳይሬክተር ነሽ ሁላችሁም almost 140 kilograms, and then he understood that the real evil begins. 7 months of inheritance work, and 280 kilograms, half left. everyone እንደናችሁ በድጋሚ ተመልሻለሁ ዛሬም እንደተለመደው ቀውጢ የሆኑ ቪዲዮዎችን ይዤላችሁ የመጣሁት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ወደ መጀመሪያው ቪዲዮአችን እንሄዳለን ዛሬ ከቤት በሩን ዘግቼልክ እንደወጣሁትም ዞር ስል ካሜራ ላይ ከዛ ሐሳብ መጣልኝ ምንም ይላሰው ቤተሰብ የኔ እንጀራዎች እኔ የናንተ ወጥ ነኝ ሪሌሽንሺፕ አድቫይስ ወንዶች አንድ ሴት ልጅ ካንተ ጋር ረጅም ሰዓት በፍቅር በስልክ እያወራችሁ ቆይታችሁ ልክ አንተ ስልኩን ስትዘጋው እሷ ካልተኛች ሁለተኛ ወንዳ በቃ ሌላ ሁለተኛ ወንዳ አመንክም አላመንክም ነገር ግን አንድ ሴት ልጅ ካንተ ጋር በፍቅር በስልክ አውርታ ጨርሳ ስልኩን ልክ እንደዘጋችሁ ቀጥታ ከተኛች እመነኝ ሁለተኛው አንተ ነህ አንደኛውን አውርታ ጨርሳለች አንተ ሁለተኛው ነህ ማለት ነው ንቃለ ማንኛው እኔ ወደ ስራ እየተቆይ እናንተ ወደ ስራ ሂዱ ምንድነው እኔ ሪሌሽን አድቫይዘር ነው ወይስ ሪሌሽን ኮንፊውዘር ምንድነው ብታወራው እሺ ቆይ ምን ካደረገች ነው ብቸኛው ነው የሆነው ማለት ከተኛችም ሁለተኛ ነኝ ካልተኛችም ሁለተኛ ነኝ ዘዋት እንደዚህ ነው ያፋታችሁ ጨርሳችሁ የሪሌሽን አማካሪ ምናምን ነን የምትሉ ሰዎች በቃ አታማክሩ ይገባል አታማክሩ የራስ 30 ምናምን አመት ሲንግል ነው ቁጭ ብላል እዚህ በተጋባው ባንድ ወሬ ልታፋታኝ ነው እንዴ አቤት 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 ስፖንጅ ነው ራሱ ነው የኔ ልጅ እንዴ ማዘር ምን ነው ገንዘብ ከሆነ እግዚአብሔር ይስጥልን ምን አልሽ አንቺ ሙጀሊያም ትልቅ ሰው አይደለም እንዴ እንዴ አይው ነግሬሻለሁ እንግዲህ ገልቤ ዝም ብዬ ገርፌ ምለቅሽ አንቺ ፎክናም ሳልኮ ነው ማዘር አይረብሽም ፎቶ ምን አለ መብረቅ ቢያነሳሽ የግብጧ አዟሪ ልጅ ደህና ናችሁ ልጆች አንተ ትናንት አርሰናል 3 እንደከተተ አንተም 3 ኪሎ ልትከተና አይደል ዝም በል ኮግናም ሰላም አይደል አንተ ዝም በል አላ ሹታም ናባው እንትን ይቆረጥ ስትፈልግ ጉማጃም ደህና ናችሁ ልጆች ሰላም ነው አንተ ሰላም እንዴ አፍራፍ ገጥመ ከምትላላስ እንዴው ምን አል ብትገረዝ ምን አገባው እረላሽ ወርጭ ስትለው ምን አገባው እርሱ አይሰጡኝ የምትሰጠኝ እሷ የኔ ንቃ ማይታባ ግንዳት አንተ ግንያም ማዘር እናቱትን ለንጨ አንባዛ ደህና ናችሁ ልጆች ድንግል ላይ ማለት ተመጣምጣለች አይደል ምን አይነት አሮጊት መጣች ኧረ አንቺ ማለት እኔ ነው አሮጊት አንተ በት ኡዝቤኪስታን ግብጧ አዟሪ ልጅ ኧረ ማዘር እንደዚህ አይባልም እንዴ ተዋናም አሮጊት መጣች ገና ዛሬ ኧረ በኢየሱስ ወጋው እንዴ ተፋላጅ ልጆች ደህና ነው አጅረው ይሄንም ፈጀው አይደል ምንድነው የሚሉኝ ማማ አንተ ኮክሪያም ምን ገንዘብ ፈልገው ነው እንኩ ይሄዱ ገንዘብ ፈልገው ከሆነ አንተ ሂዶ ወደዛ እኔንም በ10 ብር ልትከካ ወይኔ በመጥቋት ሲሆን ሹት ያንዘር ላይ አንተ ገንዘብ ይፈልግልኝ የለም እንዴ ኮክሪያም ጂሰስ አሁን ይሄንንም እኮ በቃ ትክክለኛ ቪዲዮ ነውና ማለት ስክሪፕት አይደለም የምር ፕራንክ እያደረገ ነው ብሎ አምኖ የሚቀበል ሰው አይጠፋም ምንድነው መተላለፍ ይተፈል የትኛውም አሮጊት እንደዚህ ጋር ወጣ አይደለም የኔ ጌታ እንደዛ ይሳደብም ልትከካ ድንግል 3 ወጣሃል ቀጣዩ ቪዲዮ እናያለን 3090 ላይ 10 ስንጨምር አረሺ ስላመላልስኩሽ ጥፋተኛ ነኝ
ማትስ አስተማሪዋ ማለት ነው። ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ለካ ተሳስታለች። አየ ፈጥነህ ስትመልስ ሁላም የሚመስልህ 4000 ነው። ትክክለኛው ግን 3100 ነው። ለካ ሁሌም ከእሷ ከተሳሳተች በኋላ ደምር የደረስክበት አታካብድ። እሺ ምንድን ነው የምትለን? እቺ ሴትዮ ደግሞ ሰሞኑን ቁርጥራጭ ቪዲዮዎች ላይ ቲክቶክ ላይ ስትዘዋወር አይቻታለሁ። አይ ቲንክ ዩቲዩብ ፖድካስት ነው አይደለ? ሴክስ ካላደረገን ብሎ የሚያስጨንቅሽም እሱ ነው። ይሄ የራሷ ነው ማለት አብረን እኮ ተኝተናል፣ በላሃት እኮ ድንግል እኮ አይደለችም ብሎ ጣት የሚጠቁምብሽም እሱ ነው። የራቁት ፎቶ ቪዲዮ ካላክሽልኝ ብሎ የሚያስጨንቅሽ እሱ ነው። ሶሻል ሚዲያ ላይ የሚለቀው እሱ ነው። ሴክስ ከሱ ጋር እስካደረግሽ ድረስ አራዳ ነሽ፣ የገባሽ ነሽ። ከሱ ጋር ስታደርጊው መባለግ አይደለም፣ ያገኘሽው ሰው እግርሽን መክፈት አይደለም፣ ነች የሚሉት ነገርነት አይደለም። የራቁት ፎቶና ቪዲዮ ለሱ እስከላክሽለት ድረስ የገባሽ ነሽ፣ የነቃሽ ፍሪክ ነሽ፣ ዘመናዊ ነሽ። አሁን እኮ ሁሉም ያደርገዋል። የሚፈልገውን ነገር ካገኘ በኋላ ግን የሚጠቋቋሙብሽ እሱ ነው። አራድነትሽ ወደ ፋርነት ይቀየራል፣ ዘመናዊነትሽ ወደ ቀላልነት ይቀየራል። ላገኘችው ወንድ እግሯን የምትከፍት ትሆኝበታለሽ፣ ወይም ደግሞ እንደዛ እንደሆንሽ ያወራብሻል። አባልገውሽ ባለጌ ይሉሻል። ሺዝ ፌሚኒስት። በጣም እኔ ስለ ፌሚኒስቶች የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ሴት ልጅ በመልኳ ተስፋ ስትቆርጥ ምን እንደምትሆን ታውቃለህ? ፌሚኒስት እና የኳስ ደጋፊ ነው የምትሆኑ። እያሁን ይህን ፊት ሻው ማይጠብሳል አሄተም። በነገራችን ላይ ማለት እኔ ፌሚኒስቶችን ሳይ ከፌሚኒዝም ቀጥሎ የሚመጣው ነገር ነው ሊዝቦ ዋሪበር ብሮ ብቻ በጣም ነው የሚደብረው። አሁን ለምንድን ነው ፈላጊ ስታጡ ሌሎች ሴቶችን ፈላጊ እንዳይኖራችሁ የምታደርጉ? አንዳንድ ሴቶች ረፏ ቃረፉ በጣም እኮ ደስ አይልም። ፌሚኒዝም ደግሞ የሆነ ድንቁር ድብድብ ዝብዝብ ባለ አንደርስታንዲንግ ነው ፌሚኒስት የምትሆኑት ኢትዮጵያ ውስጥ ያላችሁ እንደዚህ አይነት ሙድ የምታራምዱ ሴቶች። አሁን እቺ አይናው የሆነ አይዲያ አላት እያየሁት ነበረ ፖድካስቱን አልፎ ቢሆን ተቆራርጦ ምናምን ጥሩ ነች ስትከራከር ስታስረዳ ምናምን ጥሩ ነች። ግን የምታስረዳባቸው ፖይንቶች ምናምን አሉ አይደል የወረዱ ናቸው። በጣም ደካሞች ናቸው። በቃ ኤቭሪቲንግ ስታርትስ ፍሮም ሂር። የምሬን ነው የምላችሁ። ፌሚኒዝም ላይ በጣም ተጠንቀቁ። በነገራችን ላይ ከሱ ቀጥሎ የሚመጣው ነገር ወንዶች አያስፈልጉንም፣ እኛ ለሴቶች በቂ ነን። ኢቨን ራሱ ሴቶች የሆነ ነገር ለማድረግ ራሱ ሴቶች አያስፈልጓቸውም። አይሚን ወንዶች አያስፈልጓቸውም። ሴቶች ለሴቶች ብቻ በቂ ናቸው። እሱ ነው ፌሚኒስቶች። አሁን ኖርማል እኮ ነው ፌሚኒስት ምናምን ሆኖ ዝም ብሎ የሴቶች መብት ለማስከበር ምናምን ቢሆን ጥሩ ነው። ግን ቶታሊ በጣም ኤክስትሪም የሆነ ሲሄድ ወንዶች አያስፈልጉንም የሚሉበት ደረጃ ላይ ነው የሚደርሱት። እግዚአብሔር ሴት ነው ምናምን እስኪሉ ድረስ ማለት ነው። ጋድ ጂሰስ ጋድ ሃቭ ሜርሲ አፖን አስ ማለት አሁን ምንድነው ባለቀ ሰዓት ፀጉርን ተቆረጥ ምናምን እያላችሁ ሙድ የምትይዙት? አስተማሪ ነሽ ዳይሬክተር ነሽ ሁላችሁም እናታችሁ። እውቀት የሚገባው በፀጉር ነው እንዴ? በጭንቅላት እንጂ። ተማር ይላል ደግሞ እናት። ተምር አንተ ይደረስ ከዚህ ከአንድ የነተበ የቢኪሪ ያልፈ ነው አንተ ሹል ቆዳ ጫማ እያረክኩ እናት። ጀለስ ለኮንተንት አይደለም ቪዲዮ ነው የቀረጸው። ቲክቶክ ላይ ምናምን ሳይታሰብ ይወጣ ምርር ብሎታል። ምንድን ነው ያደረጉት? አይ ፊል ዩ ብሮ አይ ፊል ዩ እኮ ገብቶኛል እኮ ስሜትሽ ምናምን እኮ ሼር አደርጋለሁ። ግን ባትሳደቢ ፒስ ነበር። በቃ ፒስ በሆነ ወይ ምናምን ብትናገሪው አሪፍ። ትምህርት ቤቶች ውይ እኔ ያስታውሳለሁ 12ኛ ክፍል እያለሁ ከትምህርት ቤት መልቀቅ የምፈልግበት የመጀመሪያው ምክንያት ዩኒቨርሲቲ ገብቼ እንደፈለግኩ ፀጉሬን ለማሳደግ ነበር። በጣም የሚያስጠላ ሞመንት እግዚአብሔርን ዋጥር ላይ ዘልዬ ራሱ ክላስ ድረስ ገብቶ አስወጥቶኝ የሚያውቅ አስተማሪ አለ። በር ላይ ምናምን እንደዚህ ጋማ ብሎሽ ምናምን የሚያስቆርጡትን ራሱ ሸውጄ ምናምን ገብቼ ክላስ ገብቶ ምናምን አስወጥቶ ወደ ቤት ልኮኛል። አረስ ተቀደቀቅጫለሁ በፀጉሬ ምክንያት። አሁን እንደውም እንደዚህ ሳሳላችሁ በእናንተ የዳይሬክተሮች ምላስ ነው ፀጉሬን እንደዚህ አሰሱ። መላጣ ልታደርጉኝ የመላጣ ልጆች ብሩ ተረድቼሻለሁ። ግን እናታችሁ እናት ምናምን የሚሉን ስድብ ብትዩ ደግሞ አሪፍ እና ደግሞ ትምህርት ቤት ውስጥ እንትን ነው ገብቶሻል። ፀጉር ስላሳደግ ምናምን ጎበዝ ተማሪ የሆንከው ፀጉርህን ቂጥ ስላስመሰልክ ምናምን ፀጉርህን እንደዚህ ካንጨባረርክ ደግሞ ሰነፍ ተማሪ ነህ ምናምን አይደለም። ግን እንደዛ አይነት ስቴሪዮታይፕ አለ ገብቶሻል።
በቃ ፀጉርሽን ካሳደግሽ ሰነፍ ተማሪ ነሽ። ፀጉርሽን ከስር ምላስ ካስመስልሽው ደግሞ ወርዘ ጂኒስ በቃ ጎበዝ ጂኒስ ባቱ ራሱ ጂኒስ ነው። ይሄ ትምህርት ቤቶች በሙሉ የሚስማሙበት ህግ ነው። በአንድ ቃል በጠረጴዛ ዙሪያ ያጸደቁት ህግ ነው። ዩኒቨርሲቲዎች ራሱ ጀምረው ነበር እኮ የሆነ ታይም ላይ። አዎ እግዚአብሔርን እነሱ ራሱ ጀምረው ነበር። ችግሩ እዛ የሚሰማቸው የለም እንጂ ያፈላሉ አንዳንድ እና አይዞን ትገላገይዋለሽ በየ አይዞን። እንደውም ያለ ፀጉር ነው የሚያምርብህ። እንትን ያየሁት ለማ ዳይክሎ ስጪኝ እስኪ። I hate my man. ጋሽ ካርዲኖ ሮታል እኔ የምልህ ይሄ ቲቪ 53 ኢንች ነው እንዴ? ሮቦት ማለት የማን ያዘዋል? እሸቱ ቤት በዚህ ጋር ነው። በዚህ ጋር እንዲታጠፋው አባ አራዳ በዚህ ጋር ነው። ማን በቃ የገደላችሁ ነው የሚባለው። ይሄ ፍራንክ አይደለም። በቃ ተኩሶ መሳት አልሳትም ተኩሶ ጭንቅላቱን ነው የመታ ማለት የሚባለው ይሄ ነው። ጂሰስ እኔ በቃ የሆነ ተመካክሮ ምናምን ቢሰሩት ራሱ በጣም የሚያስቀኝ እንደዚህ አይነት ፍራንክ ነው። አላውቅም ብቻ ሪል ነው የሚመስሉ አክታቸውና ደስ ይላል። የፋርማሲስቷ ግን አልተመቸኝም፣ ደስ ይልኝ። ቸከሳይ ድምፁ የሚቀያየረው ጀለስ ይህን ቪዲዮ ከማየቴ በፊት ራሱ አፊሊት ማን በቃ እየመጡብኝ ነው ጀለሶች። እሺ አላውቅም እንዴት ብዬ እንደማስረዳችሁ፣ ግን ይሄ አኳኋኔ ወይም ደግሞ ጀስቸር ወይም የእጅ እንቅስቃሴ የመጣው ከሰባት ይህንማ በደንብ ነው የማውቀው ብሮ፣ እግዚአብሔርን በደንብ ነው የማውቀው። በጣም ከሚያስጠላኝ የሰዎች ካራክተር ውስጥ ማለት ነው። በቃ በጣም ከሚያስጠላኝ እሱ ብቻ አይደል፣ ስልክ ምናምን አሉ በአካል ራሱ ምናምን ቺክ ሲያዩ ሌላ ታሪክ ውስጥ የሚገቡ ልጆች አሉ። እንደዚህ በቃ የሌላችሁን ድምፅ ከየት እንደሚያመጡት ምናምን ራሱ አታውቅም። የሆነ በጎጃምኛ አክሰንት ምናምን ሲለፋደድብ የቆየው ልጅ ወይ ደግሞ በሆነ አክሰንት ምናምን ሲል ቆይቶ ልክ ቼከሳይ ኧረ ላሽ ይመቻችሁ። በቃ እዚህ ስሬት ይብላል። እንደዚህ ዴይ ቱ ዴይ ላይፋችንን እንደ አሌክስ አብርሃም መጽሐፍ ዝርዝር ስታደርጉለት ደስ ነው የሚለኝ። ይመቻችሁ። የምሬ ነው የምላችሁ። ህይወታችሁ ላይ ጠያቂ ያሳጣችሁ፣ አይዟችሁ፣ እንዴት ናችሁ፣ ወዴት ናችሁ፣ የት ገባችሁ፣ የት ወጣችሁ ምናምን የሚል ሰው ይስጣችሁ። ከምሬ አሁን ዛሬ በነገራችሁ የዚች ልጅ አሳዛኝ ነው ታሪክ። ልጅቷም ጆይስ ቪንሰንት ትባላለች። እንደ ፈረንጆቹ አቆጣጠር በ2003 ዲሴምበር ላይ ወደ ኖርዝ ለንደን አካባቢ የምትኖርበት አፓርትመንት ውስጥ ነበር ሞታ የተገኘች። ጆይስንም ለሞት የዳረጋት የአዝማ አታክ ነበር። እንግዲህ ጆይስ በጣም ምስኪንና ብቸኛ የሆነች ሰው ናት። የሚደርስላት ዘመድ አዝማድ፣ ፍቅረኛ፣ ጓደኛ፣ ኤኒ ካይንድ ኦፍ ቤተሰብ የላትም። በዛ ምክንያት ጆይስ ሳሎን ውስጥ ለብቻዋ ተቀምጣ እንደሞተች ቲቪዋም እንደበራ ብዙ ቀናቶች ይቆጠራሉ። ቪንሰንት ትኖርበት የነበረው አፓርትመንት የኪራይ ስለነበረ የኪራዩ ገንዘብ በአውቶማቲክ የባንክ ፔመንት ጋር ተያዘ ስለነበረ አውቶማቲክ እየተከፈለ ለብዙ ጊዜያት ቆይቷል። ከጊዜያት ብዛትም ከፍቶ የሚያያቸውና የሚቀበላቸው የሌሉ ፖስታዎች ደጃፏ ላይ በጣም ተጠራቅመው ነበር። ቀናቶች ወደ ሳምንታት ወደ ወሮች የተቀየሩ እሷን ብቻዋን ቁጭ ብላ እንደሞተች ይቀጥላል። እሷ የአፓርትመንት ክፍል ያለው ኮሪደር ላይ የሆነ ሽታ እየመጣ መሆኑ ሰዎች ኖቲስ ቢያደርጉና ቢያውቁም ነገር ግን በአካባቢ ላይ የሚገኘው ትራሽ ቢን ወይም ቆሻሻ ማስቀመጫ ይሆናል ብለው ችላ ብለውት ነበር። በዕለት ተዕለት የአፓርትመንቱ ኑሮ ላይ እንግዲህ ተከፍቶ ዘግ ያላገኘው ቲቪዋ ከሱ የሚወጣው ድምፅ እንግዲህ ከአፓርትመንቱ ነዋሪዎች ድምፅ ጋር አንድ ላይ መርጅ አድርጎ ተዋህዶ እሷን ማንም ችላ ሳይላት ቀናቶች መቆጠራቸውን ይቀጥላል። ጆይስ የአፓርትመንቷን ወራዊ የኪራይ ክፍያ ስትከፍል የነበረው በባንክ ጋር እያይዛ በአውቶማቲክ ፔመንት የነበረ ቢሆንም እንግዲህ በዛ መንገድ ሊቀጥል አልቻለም። ምክንያቱም አካውንቷ ላይ ያለው ገንዘብ ያልቃል። የአካውንቷ ገንዘብ ካለቀ በኋላ እንግዲህ 6 ወራት አልፎ የ6 ወራት ኪራይ ሳታልፍ እንግዲህ ብዙ ደብዳቤዎች ደረሷት። ደብዳቤውን ከፍቶ ማያዩ ሰው ሳይኖር ይቀጥላል ማለት ነው። በዚህም የተማረሩት አከራዮቿ እንግዲህ ፍርድ ቤት ሄደው የፍርድ ቤት ወረቀት በማጻፍ ቤቷ ተከፍቶ እንዲገባ ያደርጋሉ ማለት ነው። በፍርድ ቤት ትዕዛዝ በሩን በግድ ከፍቶ የገቡት ሰዎችም እንግዲህ ያገኙት 2 ዓመት በላይ ያለፈውን የቪንሰንትን ሬሳ ነበር። አዎ በደምብ ሰምታችሁኛል። 2 ዓመት ያለፈው ሬሳን ያገኙት። ቪንሰንት ከሞተች እንግዲህ 2 ዓመታት ተቆጥሮ ማንም ቼክ ሲያደርጋት ማንም የት ደረሽ የት ገባሽ ሳይላት እንግዲህ ሞታ ነበር የተገኘችው ማለት። ስለዚህ ለዚህ ነው መጀመሪያ ላይ የሚጠይቃችሁ ሰው አያሳጣችሁ ያልኳችሁ። አሜን በሉ።
ኧረ ቼክ ሰምቲንግ A woman of 40 lay dead in her flat for almost 3 years without anyone missing her. Jesus, Jesus, Jesus. God, amen, amen. All Ethiopian man be like. ልለቀስ ነው። አረ እንደዛ አይደለምማ። አረ እንደዛ አይደለም። አነሰብ ጫማ ነኝ ጫማ ወይ እንደምታስቢው እኮ አይደለም። ገለህ ነበርኩ ፈጣሪ ባይኖር መድኃኒዓለም ባንተ ታምር ታረፍኩ። ባንተ ታምር ታረፍኩ። አባቴን ጣድ ጫማ ነኝ እንደዚህ ጫማ ነኝ ላይ የሆነማ በቃ ተደባብቀን ምናምን ነው እንጂ የሆነ ግልጽ ያልሆነ ነገር ስላለ ነው እንጂ ሁላችን የሚያደግነው በአንድ እናት በቃ በአንድ እናት በአንድ ሀበሻ እናት ነው ያደግነው። እንዴ ደግሞ እኮ ቅጥቅጥ ካረጉ በኋላ እኔማ አልችልም አባት ይምጣልህ ብትባለው ነገር በጣም የሚያስቀው ፓርት ማለት ነው። ፍትህ ለልጅነታችን። ረጅም ዕድሜ ለማዘሮች ይመሻቸው። ግን እግዚአብሔር እስኪ ልትመታ አንድ እያነዘረች እዚህ ጋር ያዝ ብሮ። ሶስተኛ ዓለም ጦርነት ቤት ውስጥ ነው የሚነሳው። ማዘርን በደንብ ስለማውቃት ነው ማርያምን ቤቱን ጥየል ነው መጠፋ ነው ምትል። በቃ ትንሽ ተከራከር ብቻ። እኔ እንደናንተ ስራተ ድንጋማ ዘልዛለ መስላችኋል? ይኸውላችሁ እኔ በደቂቃ ኢን ሚሊየንስ መሰራ ሰው ነኝ። እሺ ዘልዛሎች ኢን ሚሊየንስ ኢን ሚኒትስ ምን እዚህ ስራተ ዘልዛላችሁ? በቃ ሻውና እንጨርስ የሚሊዮነሮች ውሎ ዮ እንዴት ቻለችው? ጥያቄው ነው። ሌላ ጥያቄ እቺ እንዴት ቻለችው? በእናት ሰላሜን አጣው ተጨናነኩኝ በገዛ ቤቴ ውጭልኝ። ወደ ገደል አባቴ እንዲህ በገዛ ቤቱ ለሙ ሰላሙን ያጣል። ግጥም ምናምን የሚባል የዘፈን ምናምን የሚባል ነገር የለም። በቃ በገዛ ቤቱ ሰላሙን ቃታ ከተጨናነቀ ውጭልኛ ውጭልኛ። ወደ ገደሉ አባቴ አንቺ እሱን ያገባሽ የተረገምሽ ነሽ። ሳያገባሽ ነው የሚፈታሽ። ቲቸር አሻለው እንዴ ነው? ትናንት ብርድ ነው አልመጣም። ለምንድን ነው ትናንት ክላስ አልገባም? በሰላም አዎ ትናንት ትንሽ አሞኛል ነበር። ለዛ ነው የቀረ። ያመመ ነበር። ለምን ትቀራለህ? እኛ መማረር ልብንም እንዴ ምንድነው? ፍቃድ ጠይቃለሁ። ማን ጠይቅ? ዳይሬክተሩ ነው። ምን አገባን? ዳይሬክተሩ እኛ ነው እንጂ እኛ ነው። አዎ ዳይሬክተሩ ምን ጎዳ? ዳይሬክተሩ ጎዳ እንደ እኛ ነው የሚጎዳው። አስተማሪ እኮ ነኝ። አብሻለሁ እኮ ቢሆንም እኛ ነገ ያልመጣም ብለህ ፍቃድ መውሰድ ነበረብህ እንጂ ዳይሬክተር ምናምን ዳይሬክተር ይማራል እንዴ? አይማርም። እኛ ነው መጠየቅ ነበረባችሁ። አብሻል እኔ ዳይሬክተር ጠይቄ ነው የቀረው ክላስ። እሱ አይማርም። እኛ ነው መጠየቅ ነበረባችሁ። በቃ ምንድነው እናንተ? ሁለተኛ ግን ሌላ ቀን ግን እኛን ጠይቁት። ዳይሬክተር ምናምን አይገባም። ዳይሬክተር ሌላ ነገር ነው። እሱ አይማርም። ከዚህ በኋላ ትምህርት ጨርሰዋል እሱ። ስለዚህ እኛን ጠይቁ። ነገ ያልመጣም ብላችሁ ጠይቁን እንጂ ዝም ብላችሁ እንዳትቀሩ። ከዚህ በኋላ ሲቀር ተማሪዎች ነው ማለት ነው ማስፈቀድ ያለብን። አዎ ዲባን ታይና
እንትን አትሁን በቃ ምንድነው ሄዳው የት ሄዳው ማል ሸክልክ እስኪ በአማርኛ በድጋሚ ይሰራልን ይሄ ቪዲዮ የምትሉ በአማርኛ በድጋሚ ይሰራል። አሪፍ ቪዲዮ ይመስለኛል። ዝም ብዬ ባለችኝ እውቀት አንጠባጥቤ ስረዳው እዚህ አሪፍ ይሆን ይመስለኛል። የሚገርም ሎጂክ እኮ ነው ማለት ዋይ ዳይሬክተሩን መቅረት ካለበት ተማሪዎችን ነው ማስፈቀድ ያለብህ። አሴ ቲቸር አፕሩቭ ዚስ አረ ይመቻችሁ። በአማርኛ ብትሰሯት ደግሞ በቃ ያበደች ማለት ነው። እኔ እነግርሃለሁ አንተ መቼም አሰለጥን። አረ በእናትህ ሰልጥኛለሁ። አሰለጥንም አቦ ሰልጥኛለሁ። ሰልጥናል። ከሞን ልጠይቅህ? ጠይቀኝ። እሺ ሊስትሮ አልወድም ያረጋል አይሸሹም። ለጥቂት በእናትህ ለጥቂት የምር እሺ ሌላ ልጠይቅህ? የዓለም ጣጣ እስማ አሰፋ መዝገቡ ወይኔ ለጥቂት በእናትህ እሺ ሌላ ኧረ መዝገቡ ፓርትማ ልብስ ልገዛ ነው አይደል? መዓዛ ብሩ ወይኔ በእናትህ ለጥቂት ምንድን ነው ብብትህን አሽተህ ምን ማዛ ነው? የመጨረሻ ጥያቄ ጠይቀኝ። እሺ የመጨረሻ the last one በይ ኧረ yo I got this I don't want to say it እቺንም አውቃታለሁ በይ ብሮ አንተ ብቻ ነህ እንደ አብይ ከሞን ማለት አብይ ዶክተር አብይ ሺት ራሱ ዶክተር አብይ ነው ለካ ፕራይም ሚኒስተር ዶክተር አብይ እቺ ግን ገብታኛለች ማለት He lost almost 140 kilograms, and then he understood that the real evil begins. 7 months of inheritance work, and 280 kilograms, half left. Training, diet, pain, crying, but he succeeded. Everyone thought it was the end of the story, the happy end. But no one told him that after bankruptcy, the body turns into a bag. The skin that has been cleared became a 20-kilogram ballast for him. She didn't stop him from moving and sleeping, but even to put a shoe without pain. He couldn't look in the glass. The guy won the awakening and arrived in the fall in his success. The operation was expensive, the risk was enormous, but it succeeded. When they removed the last bandages, he just says nothing. For the first time in many years, he has not seen a disgust. But again, many people are afraid of moving away because they do not know what will happen. But it is at this phase that real life begins. And have you decided to go on this path? Sight. Put your opinion in the comments and do not forget to subscribe for the future. Yo, the first one's better. I mean, የኑሮ ውድነትን እንደዚህ ያወርድልን። አሁን ሳናልቅ ሳንተላለቅ ባጭሩ ቢቀጭ ይሻላል።